ሳውዲዎች፣ ኳታሮች፣ ዱባይዎች፣ ባህሬኖች፣ ባህሪቶች በአጠቃላይ በስደት የምትገኙ እህት ወንድሞቼ በጣም ወሳኝ ነገር ነው ዛሬ ይዤላችሁ የመጣሁት ማለት ነው። ይህንን ቪዲዮ ግን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩት። ለምን? ለሁሉም እህቶቻችን መድረስ ስላለበት ማለት ነው። ለሁሉም ስደተኛ መድረስ ስላለበት ዛሬ የምነግራችሁ ነገር ማንም ያልነገራችሁን ማንም የማይነግራችሁን እጅግ በጣም ሚስጥራዊ የሆነ ነገር ነው የምነግራችሁ ማለት ነው። የትም እንዳትሄዱ ቪዲዮውን እስከ መጨረሻው ማዳመጣችሁን እንዳትረሱ። እኔ ግን የሚገርመኝ ማለት ላይክ በጣም ያንሰኛል ከማወራው ከምናገረው ነገር ከማስተላልፈው መልእክት አንጻር በጣም ትገርሙኛላችሁ እናንተ ግን ማለት ነው። ጠቅ ማድረግ እንዴት ነው ቸገራችሁ? እንዴት ነው የሚያቀታችሁ? ኧረ ታው ግን እውነት ታው በጣም ያስከፋችሁ ነው ያላችሁት እና ዋካችሁ ላይክ እያደረጋችሁ ጀምሩ ትላለሁኝ። ሰላም ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዚህ ተርፈፍ በልኝ ይላሉ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ በማለት ነው የምጀምረው። ዛሬ እንግዲህ በአጠቃላይ በስደት ለምትኖሩ እህት ወንድሞቼ የትኛውም ዓለም ቅርንጫፍ ይሁን በየትኛውም ቦታ ኑሩ ይዤላችሁ የመጣሁት ነገር እጅግ በጣም ወሳኝ ነገር ነው። ያው እንግዲህ ሁላችንም ለምንድን ነው ወደ ስደት የምንመጣው? አላማችን አንድና አንድ ነው። ራሳችንን ለውጠን እንደዚሁም ደግሞ ቤተሰቦቻችንን ለመርዳት ለማገዝ የተሻለ ኑሮ ለመኖር በቤት ኪራይ ከሆነን ቤት ለመግዛት እንደዚሁም ደግሞ የተለያዩ ዕዳዎች ካሉብን ዕዳችንን ለመመለስ ብቻ የሆነ ነገር ለመራመድ ነው። ፈቀቅ ለማለት ነው አብዛኞቻችን የተሰደድነው። ግን እንዴት ነው ገንዘባችንን እያስቀመጥን ያለ ነው? እንዴት ነው ነገሮች እየያዝን ያለ ነው? ነገሮች እንዴት እያደረግናቸው ነው ያለ ነው? አሁን ካለው የሀገራችን ኑሮ አንጻር ማለት ነው። አንዱ ምን ሲል ሰማሁት መሰላችሁ? በጣም 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 ያሳዝናል። ኢትዮጵያውያን በጣም ያሳዝናል። በስደት ያላችሁት ወንድሞቼ በድርሃም በዶላር በሪያል ምናምን ብር ያስቀመጣችሁ በሙሉ ተበልታችኋል፣ ሞታችኋል፣ ተገላችኋል የሚል ነገር እንዴ! ጉድ እኮ የምሬ ነው የምላችሁ። ሰፍ ብዬ ገባሁኝ። ከዛም በኋላ እኔ በጣም ደንግጬ ለምንድን ነው በውጭ ብር ያስቀመጣችሁ በሙሉ በጣም እየተሸወዳችሁና እየተበላችሁ ነው ያላችሁት የሚል ነገር ስሰማ ይሄን ነገር ብዙ እህቶቻችን እኮ ሰምተው የሚሸወዱ ይኖራሉ። ገባችሁ? ሰምተው እኮ አይ እውነቱን ነው ይሄ ልጅ ብለው ብር የሚልኩ ይኖር። አንዳንድ ባንከሮች ኢትዮጵያ ያሉ ባንከሮች ምን ይላሉ? በዚህ ሀገር ባንክ በዚህ ስም በዚህ አይነት ባንክ ብራችሁ ልካችሁ አስቀምጡ። እነሱ የሚሰሩበት ባንክ ስለሆነ ባንከር ስለሆኑ ነው እንደዚህ የሚሏችሁ እንጂ ለእናንተ አስበው ለእናንተ አቅደው የተሻለ ነገር አስበውላችሁ አይደለም። ብዙ ጊዜ ባንከሮች አይታችሁ ከሆነ ኢትዮጵያ ውስጥ ራሱ ባንክ እያላችሁ የራሳችሁ የምትጠቀሙት ባንክ እያላችሁ እነሱ የሚሰሩበት መስሪያ ቤት ወይንም የራሳቸው ንብ ባንክም ይሁን ምንም አይነት ባንክ ይሁን ንግድ ባንክም ይሁን ኦሮሚያም ይሁን አማራ ባንክም ይሁን የራሳቸውን ባንክ እንድትከፍቱ ይፈልጋሉ። ገባችሁ? ይሄ ማለት ግን ለእናንተ አሰቡ ማለት አይደለም። ስራቸው የስራው ጸባይ ስለሆነ ነው እንደዚያ የሚያደርጋቸው እና እንዳትሸወዱ። የእውነቴን ነው የምላችሁ፣ እንዳትሸወዱ። አሁን ላይ ብር እየላካችሁ ባንክ የምታስቀምጡ ሰዎች የምሬን ነው የምላችሁ። ለምን ሰምቶ እኮ ያንን ሰምቶ የሚሸወድ ሰው ይኖራል። እና ከምንም በላይ ላይ ካልጎድኝ የምላችሁ እኔ ምንም አይሰራልኝም። ብታረጉ አርጉ፣ ባታረጉ ግድ አይሰጠኝም። ነገር ግን ለሁሉም ሰው መድረስ ስላለበት ነው ይሄ ነገር። እኛ እኮ ማዳም ቤት ሰራን ማለት እውቀት የለንም ማለት አይደለም። ከእውቀት ነፃንን ማለት አይደለም። ድህነታችን ነገሮች አልንፋቀቅ ብለውን የመንግስት ስራ ብንቀጠር ከ5,000 ከ6,000 ከ10,000 በላይ ፎቀቀ ስለማይል ነው እንጂ የተሰደድነው ከእውቀት ነፃ አይደለንም። ግን አንዳንድ ሰዎች ሊያጭበረብሩና ሊያታልሉ የሚሞክሩ ብዙ ሰዎች አሉ። መጠንቀቅ አለባችሁ። በዚህ ሰዓት 100% እርግጠኛ ሆኜ የምነግራችሁ ነገር እህቶቼ ማለት ነው 100% ነው የምነግራችሁ። ኢትዮጵያ ውስጥ ብር በየወሩም ቢሆን በየ2 ወሩም በየ3 ወሩም ቢሆን ፈጣሪ ወቀው ብቻ አብዛኞቻችን በየ3 ወር ነው ብር የምንልከው። ብር እየራካችሁ ባንክ የምታስቀምጡ በዝግ አካውንትም ይሁን በማንም ይሁን በቤተሰብም ይሁን በማንም ብቻ ብር የምታስቀምጡ ሰዎች በጣም እየከሰራችሁ ነው። ይሄንን 100% እርግጠኛ ሆኜ ነው የምነግራችሁ። ለምን የኛ ሀገር ብር ዛሬ አሁን የሆነ ገበያ ሄደሽ በ10,000 ብር የሚገዛ የሆነ እቃ ብትገዢ ከአንድ ወር በኋላ ወይ ከ15 ቀን በኋላ ያጨምሮ ነው የምታገኙ። ገባችሁ? ሁሉም ነገር ከቀን ወደ ቀን እንደምታዩት ነው። ምንዛሬም በጣም ይጨምራል። የሀገራችን ኑሮ ቃሪያ፣ ሽንኩርት የ10 ሳንቲም ፌስታል እንኳን አሁን በእርግጥ ፌስታል ይቆማል እየተባለ ነው ያለው 15 ብር ገብቷል። ድሮ 10 ሳንቲም የምንገዛት ፌስታል ማለት ነው። ሁሉም ነገር ከጊዜ ወደ ጊዜ እየጨመረ በሄደ ቁጥር እኛ ባንክ ያስቀመጥነው ብር ምን ይሆናል? እየሞተ ነው የሚሄደው። እኛ ግን በየወሩ በየ2 ወሩ እየላክን እዛ ባንክ ውስጥ እየተጠራቀመ ነው ገንዘባችን።
ለባንክ ሰራተኛውም ሆነ ለዚያ ላሉት ለሁሉም ይጠቅማቸዋል። እየሰሩበት ነው፣ እየነገዱበት ነው። ለባለ ሀብት እያበደሩ የተለያየ ጥቅማ ጥቅም ሸሪንግ እያደረጉ አክሲዮናቸውን እየገነቡ እያደጉ ነው ያሉት። እናንተ ነጋገራችሁ ገብታችሁ እዚህ ባንክ ላይ ይሄን ያህል ሚሊዮን ብር አስቀምጫለሁ፣ ይሄን ያህል 100,000 ብር አስቀምጫለሁ እና ዛሬ እኮ ቸግሮኝ ነው እና ለብዙ ጊዜ እኮ ደንበኛችሁ ነበርኩኝ፣ የአንድ ዳቦ መግዣ ብትሉ እጅግር አለሽ ሄደሽ አሰሪም ወይ እንደዚህ ነሽ። አገራችን ላይ ያለው ነገር ታውቃላችሁ። ተቸግራችሁ ሰው ያመናጭቃችኋል። እጅግር አለሽ ሰተሽ ቢ ስራ ቦታ ስትሄዱ ለመቀጠር ተያዥ ይጠይቋችኋል። እንደገናም ደግሞ ገንዘብ ይጠይቋችኋል። ብዙ ፕሮሰስ ነው ያለው በአጠቃላይ ማለት ነው። ይዛችሁ ተገኙ እንጂ ይዛችሁ ካልተገኛችሁ ማንም ሰው እንደማያስተናግዳችሁ በዚህ ሰዓት ከሰው ላይ አይናችሁ ማንሳት መቻል አለባችሁና ምልላችሁ ነው። እንዳትሸወዱ። ምንም ነገር የማትገዙ ከሆነ ምንም ነገር የማታደርጉ ከሆነ ብራችሁን እጃችሁ ላይ ጠርቀም አድርጋችሁ የሆነ ነገር መግዛት ስትፈልጉ በወቅቱ ማለት ነው ባለው ገበያ ላይ አሁን እዚህ ባላችሁበት ብራችሁን ይዛችሁ ምንም ይሁን ምን ያው ባላችሁበት ቦታ ድርሃምም ሪያልም ዶላርም ይሁን ምንም ይሁን ምን እዚያው ቁጭ አድርጋችሁ እጃችሁ ላይ ጠራቅማችሁ ልካችሁ በቃ የፈለጋችሁትን ነገር መግዛት ስትፈልጉ ቤትም ይሁን የሆነ እቃም ቢሆን የማይነቅዝ ነገር የማይተላ ነገር እቃ ገዝታችሁ ራሱ ብታስቀምጡ የተለያዩ ማሽኖች፣ የዳቦ መጋገሪያ ማሽኖች፣ የልብስ ማሽን፣ የተለያየ ነገር ገዝታችሁ ብታስቀምጡ ብትሸጡት ራሱ ያተርፋችኋል። ብዙ ጊዜ እኔ በነገራችን አልመክርም። የልብስ ማሽን ግዙ፣ እንደዚህ አይነት ነገር ግዙ ምናምን ይሄ ኮተት ግዙ ብዬ አልመክራችሁም። ለምን አንዳንድ ሰዎች በጥንቃቄም ስለሚያስቀምጡላችሁ ሊበላሽ ይችላል። ከዚህ እኩሉ ነገር ወርቅ ግዙበት፣ ወርቅ ግዙበት። እኔ በጣም የምነግራችሁ ነገር ወርቅ ብትገዙ በአጭር ጊዜ በጣም ሀብታም ትሆናላችሁ፣ እጥፍ አትራፊ ትሆናላችሁ። ይህንን ማናረግም ካላችሁ ግን ብሩን ባላችሁበት ቁጭ አድርጋችሁ አገራችሁ ከመሄዳችሁ ከ2 ቀን ወይ ከ3 ቀን ወይ ከሳምንት በፊት አስቀድማችሁ ልካችሁ መሄድ ትችላላችሁ። እንደዚሁም ደግሞ አገራችንን ከፈለጋችሁ የሚመነዝሩ ሰዎች አሉ፣ ግን እዚያ ልትጭበረብሩ ትችላላችሁ። ገባችሁ? አሉ 6 ኪሎ ምናምን እንመነዝራለን የሚሉ አሉ፣ ግን ያጭበረብሯችኋል። ያው ሐዋላ እንደምታውቁት ህጋዊ አይደለም ሁላችንም እንደምናውቀውና በድብቅ ስለሆነ ሊያጭበረብሯችሁ ስለሚችሉ እዚህ ሀገር ሆናችሁ ከመሄዳችሁ ከ2 ቀን ከ3 ቀን በፊት ቀደም ብላችሁ ብሩን መላክ ትችላላችሁ ማለት ነው እንጂ ሁሉ ጊዜ እየላካችሁ ለ6 ዓመት ለ7 ዓመት ባንክ ዝም ብላችሁ እየላካችሁ ብታጠራቅሙ እናንተ ወዳቂ ናችሁ። ሰርታችሁ ኑሮ ወደፊት ትሮጣለች፣ እናንተ ከኋላ ከኑሮ ኋላ ትሮጣላችሁ። መሬትም መግዛት አትችሉም፣ ቤትም በቃ አይታሰብም፣ በእኛ አቅም አይታሰብም። እንደዚህ ብልጥ ሆናችሁ ነገሮችን ካላወቃችሁበት ሁሉም ነገር ወደፊት እየሮጠ ነው የሚሄደው። እናንተ ጉልበታችሁ መበዝበዝ፣ መድከም፣ መልፋት ብቻ ነው የእናንተ ውጤት የሚሆነው እና አንዳንድ ቤተሰብ ብታማክሯችሁ ራሱ ትክክለኛው መንገድ አያሳዩአችሁም። የምሬን ነው የምላችሁ። እንደውም የማታስቡት ሰው ለእናንተው እያስባል ወይንም ደግሞ የሩቅ ሰው ነው የምትሉ ሰው ለፈጣሪ ግልጽ የሆነ ቅርብ የሆነ ሰው ልበቀና የሆነ ሰው ግን ትክክለኛውን መንገድ ያሳያችኋል። በቃ ምንም ባይጥምም እውነትን ግን ይነግራችኋል። ይሄ መሆን አለበት ብሎ ማለት ነው። ስለዚህ ቤተሰቦቼ እንዳትሸወዱ። አሁን ላይ ኑሮም በሲስተም በጭንቅላታችሁ እያሰባችሁ ካልሆነ በስተቀር ጉልበታችሁን ብቻ በተበዘብዙት ዋጋ የለውም እና ከሰው ደግሞ ከእናንተ በላይ ከሚያውቅ ሰው ጋር ቅርብ ሆናችሁ በመመካከር ኑሯችሁን የበለጠ ብታሻሽሉ እመክራችኋለሁ እንጂ ባንክ እዚህ ጋር እየላካችሁ አስቀምጡ ምናምን የሚሏችሁን ሰዎች እንዳትሰሙ። በተረፈ ደግሞ ከራሳችሁ ቅርብ ከሆነ ሰው ያለውን ነገር ማጥናት ትችላላችሁ ማለት ነው እና በድጋሚ እስከምንገናኝ ሰላማችሁ ዛ። ከወደዳችሁት ይህን ቪዲዮ ግን ላይክ እያደርጋችሁ ለሁሉም እንዲደርስ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው